የኔ አእምሮ መረበሽ የለበትም። እሱ የእሱን ፍቃድ አልጠብቅም በዛት ገብቶሃል። ምክንያቱም እሱ እኔ ህይወት ውስጥ አንዳች የሚመለከተው ነገር ስለሌለ ሂጂም ግቢም ውጪም አትውጪም ሊለኝ አይችልም። መብት የለውም። ገብቶሃል። ነገር ግን አሁን አሳማኝ ነገር አቅርቢልኝ ብትለኝ ራሱ ፋሚሊ የመጨነቁ ብቻ በቂ እኮ ነው። ፋሚሊ ማየት መፈለግ እኮ በቂ ነው። አንቺ ብትፈልጊ ማለት ነው ሳትነግሪ እኮ ሄጃለሁ እንዲህ ቦታ ማለት ትችይ ነበር። ሲሮ ተግጋ ልጄን ይዞ ጠፋች ብሎ ስሜን እንዲያጠፋው አይደለም ለ2 ወር ሊሄድ ነው ብለሽ ህግ ስታስቀምጪ ያንን ነገር እንደማይፈቅድልሽ ታውቂዋለሽ። መብት የለውም እኮ የመፍቀድ መፍቀድ እኮ መብት የለውም። ቡዜ በደንብ ላስታውስሽ። በልጁ ጉዳይ ስለሆነ ልጁን ስለሚወደው ስለምታውቂ ልጁን ዛሬ ነው እንዲወደደው ታስቀምጪ። እስከ ዛሬ የት ነበር? ሲወለድ ነው እንዴ ልጁን መውደድ የተጀመረው? አንቺ ዘመንሽን ባለፈ ታሪክ መኖር ነው የምትፈልጊው? አይ ላይክ በጣም አክት እያደረጋችሁ ስለሆነ ነው። ለምንድን ነው ግን ከአንቺ ከኔ ጋር እንደዚህ ክርክር የምትገጥሚው? ክርክር አይደለም፣ አነጋገርሽ ትክክል ስላልሆነ ነው። ገብቶሻል? አንቺ ትክክል ነሽ። አንቺም እኮ ሌላ ነገር አስበሽ ነው እያልሽኝ ነው። ገባሽ? ማረፍ እፈልጋለሁ እያልኩሽ በግልጽ እየተናገርኩኝ ሌላ ነገር አስበሽ ነው። አንቺ ለምንድን ነው ይሄን ነገር የምታስቢው? የፈለኩት ጊዜ በፈለኩት ታይም መሄድ መንቀሳቀስ እችላለሁ። ሰላም እንዴት ናችሁ? ያው ትናንትና አንዳንድ ነገሮች ሰምቼ በዛም ጉዳይ የሚመጣ ነው ሸንጋራ እና ሩታ ልቴን ነው ለብታጀራ ወደ ቤተሰቧ ምናምን ብሎ ድንገት ሲደውልልኝ ነው ወደዚህ አመጣጤ። ማለት ያው መሄድን ባልገጥ እኛ ልንከለክል አንችልም፣ ግን ከአባቱ በላይ ስፔሻሊ እኔን የማስፈልገው በዚህ ሰዓት ከኔ ማግኘት ያለበት ብዙ ነገር አለ። በቃ ማለት አሁን ነው ትንንሽ ነው ምግብ መብላት የጀመረው። ምግብ መብላት ጀመረ ማለት መለማመድ አለበት ማለት ነው እንጂ ኮምፕሊትሊ ምግብ ላይ ነው የሚመረኮዘው ወይም ደግሞ ምግብ ነው የሚበላው ማለት አይደለም። ዋና ምግቡ ከኔ ጡት የሚያገኘው ወተት ነው። ሶ እኔንም በሳት አስፈላጊ ሊሆን የሚገባው ለዚህ ልጅ ትቼው ሊሄድ አልችልም። በዚህ ሰዓት ከኔ በፍጹም መለየት አይችልም ይሄ ልጅ እና እኔ ደግሞ አንደኛ ማረፍ ፈልጋለሁ፣ ከፋሚሊ ጋር ጥሩ ነገር ማሳለፍ ፈልጋለሁ። እሱ ደግሞ መምጣት ይችላል፣ ልጁን ማየት ይችላል። የፈለገበት ቦታ ይሁን በሚፈልገው ሰው ይዤለት ይሄዳለሁ ወይም ደግሞ ይዘውልኝ ይሄዳሉ። ችግር የለውም። ይሄ ማረፍ እፈልጋለሁ። ለዛ ነው ሀሳቤ። ተለየ ሀሳብ የለኝም። ሀሳብሽ ጥሩ ነው፣ ግን ይሄ ነገር ዛሬ ላይ ለመወሰን ምንድን ነው እንትን ያላሽ ማለት ነው። ይሄ ልጅ እኮ ልጁ ከመምጣቱ በፊት እርጉዝ ሆነሽ ያ ሁሉ ነገር ስታሳልፊ እንኳን ቤተሰብሽ ጋር አለች። ቤትሽ ውስጥ ነበር የተቀመጥሽው። እዚህ አልተመቸኝም ስትይ ተከራይተሽም ኖረሻል። ግን ዛሬ ላይ አሁን የሆነ አንድ ስቴፕ ወይም ደግሞ እሱ የሆነ ነገር አለ በሚል ሰዓት በልጁ እንደማይደራደር ታውቂያለሽ። እሱ መሀላችሁ ላይ እኔ እንዲሆን የምፈልገው ምንድን ነው፣ በቃ ተለያያችሁ አይደል? ብለን በጣም ብዙ ነገር ብለን አብራችሁ መሆን አልቻላችሁ። ግን በልጃችሁ ጉዳይ ግን ተነጋግራችሁ ተግባብታችሁ በፍቅር ማሳደግ አይሻልም? ይሄ ነገር አሁን ሊሄድ ነው ለ2 ወር እንዲህ ብለሽ ገደብ ስታበጅበት እሱ እንደማይሰጥሽ ታውቂዋለሽ፣ ወይም ደግሞ የሆነ ነገር እንደሚፈጥር ታውቂዋለሽ። ላንቺ ግልጽ ነው ይሄ። ያ ነገር ትፈልጊዋለሽ፣ ጭቅጭቁን ትፈልጊዋለሽ፣ ወይ ደግሞ በእንደዚህ አይነት ጉዳይ ላይ መነታረኩን ትፈልጊዋለሽ። ያኔ በጣም ብዙ ነገር ባሳልፍሽበት ሰዓት ላይ ይሄ ነገር ያልፈለግሽው ዛሬ ላይ ተነስተሽ መሄድ አለብኝ ስትይ ለእኔ ግልጽ አይደለም። አንድ ጥያቄ ልጠይቅሽ። አንድ ጥያቄ ልጠይቅሽ። የፈለገችበት የመኖር መብት የላትም? እሺ ልጅ ደግሞ ካለ እናት ጋር መሆን ይችላል እኮ። እሷ ለ2 ወር ነው የተባለው። እኔ እንደውም ትናንትና ለ1 ወር ሁላ ብዬው ነበረ። ገብቶሻል? ፎክሮ ነው የወጣው። ሲወጣ በህግ ጠይቃቸዋለሁ ምናምን ብሎ ነው የወጣው። እኔ እንደውም ሌላ ሰው ይዞ የሚመጣ ነው የመሰለኝ። እናንተ ይዞ እንደሚመጣኝ አናውቅም። ገብቶሻል አይደል? እሷ ደግሞ ሰራተኛ አይደለችም። እሱ እንደሚኖረው እሷን መኖር ትችላለች። የሚሄደው ደግሞ የራሱን ፋሚሊ ያለበት ነው። አዲስ ነገር የለም። የአሜሪካ አይደለም ይዛ የምትሄደው ልጅ። የሚያጨቃጨቅም ጉዳይ አይደለም። ይሄ የሚካበድም ነገር አይደለም። ገብቶሻል? ለእሷም ልጅ ነው፣ ለእሱም ልጅ ነው። አታይም አላለችው። ስለዚህ ለምን በዚህ ልክ መረዳት አቃተው? ራሱ ከፈለገ ደግሞ እኔን እንዳታገኘኝ አለ። እንዳታገኘ ከፈለግ እኔ አገናኝሃለሁ፣ ችግር የለም በመጣ
ከብድም አይደለም ለእኛም ይከብዳል እኮ። ግን እዚህ ጋር ደግሞ መረዳት ያለብን እንደሆነ ታውቃለህ። ለምሳሌ እዚህ ሀገር አልኖርም አዲስ አበባ ካለች መኖር አትችልም። የፈለገችበት ትችላለች እኮ ልጅ ስላላት መኖር አትችልም። ልጅህ እኮ አትጠይቅ ያለው ማንም የለም። እንደዚህ አልተመቸኝም ካለች እኮ የመኖር መብት አላት። ቦታ ምን ማለት ነው? ልጅ ጓር ለም ያለችው ከዛ እረፍት ያስፈልገኛል አለች። የራሷ ጊዜ ያስፈልጋታል። በቃ ከቤተሰቦች ጋር የራሴን ጊዜ ያስፈልገኛል አለች። መብቷ አይደለም? ጊዜ ስላስፈለጋት ሳይሆን አይደለም። ይሄ አሁን ድጋሚ ሌላ ነገር ነው። ይኸውልሽ አሁን እናንተ ብዙ ነገር ልታስቡ ትችላላችሁ። ብዙ ባናወራ ጥሩ ነው። እኔናችን ምክንያቱ ያ ነው። ከአንቺ ጋራ ብዙ ባናወራ ፈልግም ከራሴ ግን ይሄ አሁን ውዥንብር የተፈጠረበት አጋጣሚ በፍጥነት እንደዚህ የሆነ ነገር ከሌለ በስተቀር ሊሆን አይችልም። መጨከን አይችልም ልጅ ላይ። ይሄንን ነው በቃ አሁን ለመጠቀም እየተሞከረ ያለው እንዲያገኛት ምናምን ብለን ከዛ ብዙ ነገር እያደረገች ነበር። ለምን ለፍቅር ብላ ስለምትወደው አሁንም ስለምትወደው ከሆነ ወጣላት በቃ እኔ እኮ ወጣላት አልወጣላት እኮ እሱ መብቷ። አሁን ግን እሱን ፓርት የራሷ መብቷ ነው። ግን ያኔ ስታረግ እኔ ከዚህ በፊት ብዙ ነገር አውርቻታለሁ። እዚህ ቤት ማንም ሰው እንዳይገባ አላለም። አሁን እኮ ትቷል። ቅርብ ጊዜ አለ ያለ አሁን ነገር ሊቀጥል ይችላል። አሁን አይመለከተኝም እሷ ህይወት ነው ያለው ስለ ልጁ እንጂ ሲጀምር እኮ ሰላም መሆን ነው የምፈልገው። አውርቻለሁ እኮ በግል በውስጥ ሰላም መሆን ነው። በሰላም መካከል ላይ ያለውን ልጅ ማሳደግ ነው የምፈልገው ካለ ሰላም ቢደረግ ምን ይጎዳል? አሁን ይሄ ነገር እኛ ሰዎች ነገሩን እንትን ካላል ነው እንዴት ይሆናል? አንዴ ጉዜ አዳምጪኝ። እኔ አሁን ከዚህ የመሄዴ ምክንያት ሰላም ምንድን ነው ሊያሳጣችሁ የሚችለው? ምንም ሊገባኝ አልቻለም። አንቺ ታውቂዋለሽ በደንብ የምታረጊውን በደንብ ታውቂያለሽ። እኔ ማውራት አይጠበቅብኝም። አብሮሽን በደንብ ሰው ሁሉ ጊዜ አንድ አይነት ነገር ለምን ያስባል? አንድ አይነት ነገር አታስቢም። ሲቀጥል ደግሞ ማለት ነው ከዚህ በፊት አልሄድኩም፣ ከዚህ በፊት ወደ ፋሚሊ ጋር አልሄድኩም እና ዘላለም የሚሄድ መብት አለኝ ማለት አይደለም። በፈለኩት ታይም የሚሄድ መብት አለኝ። የፈለኩትን ነገር በፈለኩት ታይም የማድረግ መብት አለኝ። የፈለኩበት ሀገር የመኖር መብት አለኝ። ገብቶሻል? ሲቀጥል ደግሞ በዚህ ልክ የትኛው ማለት አልገባኝም። አንተ ሪስፔክት ስላረኳት ነው ቦታ ያልሄድኩትኝ። ህግም ሊያገባው አይችልም። እዚህ ነው የመኖር ግዴታሽ ብሎ ሊያስገድደኝ አይችልም። ዓለም ላይ ያለ ህግ ራሱ ብታመጣልኝ እንደዚህ የማለት መብት የለውም። ህግ ራሱ ከዚህ ሀገር ከዚህ ቤት የመውጣት መብት የለሽም ብሎ ሊያገደኝ አይችልም። አይደለም ሌላ ነገር ቀርቶ ማለት ነው። ይህንን ስለምታውቅ ነው እነሱን ይዘህ የመጣው እንጂ ይዛቸው ፖሊስም ሆነ የፈለግከውን ነገር ይዘህ መምጣት ትችል ነበር። ግን ጠንቅቀህ ታውቋለህ ስለማይከለክለኝ ገብቶሃል። ያንን ማድረግ ስለማትችል ነው እነሱን ይዘህ የመጣው እንጂ ህግም ምንም አይደለም። ህግ ፈቀደ አልፈቀደ አይደለም። እናንተ ተፋታችኋል አይደለም? ይሄ ልጅ መካከላችኋል አይደለም? ምን አለ በሰላም ብታሳድጉት? እኛ እኮ ሰላም ፈልገን ታውቂዋለሽ። ይሄ ነገር እንደሚፈጠር ታውቂዋለሽ። ሌላ አማርኛ ነው። እኔ ምንም የማውቀው ነገር የለም። ምናልባት አንቺ የምታስቢው ነገር ሊኖር ይችላል። ማስበው አይደለም አብርሽን ስለምታውቂ ወይኔ ፈጣሪ ማንም በላይ ታውቃለሽ። አልገባኝም ማለት እንደዚህ እንደዛ አደረግሽ ለማለት ለጭቅጭቅ ነው የመጣችሁት ወይስ ለምንድን ነው የመጣችሁት? እኔ ለጭቅጭቅ በጭራሽ አልመጣም። አይ እኔ ከዚህ በፊትም ብዙ ነገር ላስረዳሽ። ልጄ ከዚህ በፊት የት እንዳለ አላውቅም ምናምን ብዬ ብዙ ነገር ባወራሁበት ታይም አልነበርሽም። ከዛ ደግሞ ልክ እሱ ታሰረ ሲባል ስልክሽ ሰራ፣ አንቺን ካለሽበት ሀገር መጣሽ። አሁንም የሆነ ነገር ሲፈጠር ነው እየሮጥሽ የምትመጪው እንጂ ለልጁ አስበሽ አይደለም። በጣም የሚያስገርመኝ ባህሪ ለምን ሰው ሳይፈልግ ተናጋሪ ታደርጋላችሁ? ልክ ነው። በኢየሱስ ይዘሻት ነይ ብለውኛል። አዎ እኮ ማየት የፈለገ ሰው እዚህ መጥቶ እኮ ሰማ። ለምን ሲባል እኔ ፋሚሊ ጋር መሄድ አልችልም። እሷ ነው እየጠየቁ ያለው መብት አላት። ትሂድ አትሂጂ አላልኩኝም። አሁን አልልም። ይሄ ነገር አብርሽ ይሄ እንዲህ እንደሚያደርግ ለሁለት ወር ሊሄድ ነው። አንቺ ብትፈልጊ ማለት ነው ሳትነግሪ እኮ ሄጃለሁ እንዲህ ቦታ ማለት ትችይ ነበር። ሲሮጥ ህግጋይ ልጄን ይዞ ጠፋች ብሎ ስሜን እንዲያጠፋው አይደለም። ለሁለት ወር ሊሄድ ነው ብለሽ ህግ ስታስቀምጪ ያንን ነገር እንደማይፈቅድልሽ ታውቂዋለሽ። መብት የለውም እኮ የመፍቀድ የመፍቀድ እኮ መብት የለውም። ብዙ በደንብ ላስታውስሽ። በልጁ ጉዳይ ስለሆነ ነው። ልጁን
ስለሚወደው ስለምታውቂ ልጁን ዛሬ ነው እንደወደደው እስከ ዛሬ የት ነበር? ሲወለድ ነው እንዴ ልጁን መውደድ የተጀመረው? አንቺ ዘመንሽን ባለፈ ታሪክ መኖር ነው የምትፈልጊው? አይ ላይክ በጣም አክት እያደረጋችሁ ስለሆነ መኖር ነው የምትፈልጊው ባለፈ ህይወትሽ። ቆይ አንቺ አይደለም ነው አይ ሰው ሳይፈልግ ተናጋሪ ሌላ ነገር ለምንድን ነው ግን ከአንቺ ከኔ ጋር እንደዚህ ክርክር የምትገጥሚው? ክርክር አይደለም አነጋገርሽ ትክክል ስላሉ ነው። ገብቶሻል? አንቺ ትክክል ነሽ። ለአንቺም እኮ ሌላ ነገር አስበሽ ነው እያልሽኝ ነው። ገባሽ? ማረፍ እፈልጋለሁ እያልኩሽ በግልጽ እየተናገርኩኝ ሌላ ነገር አስበሽ አንቺ ስለምንድን ነው ይሄን ነገር የምታስቢው? የፈለኩት ጊዜ በፈለኩት ታይም መሄድ መንቀሳቀስ እችላለሁ ማለት አሁን ምን አለ መሰላችሁ ተንኮል ነው ምንም በማይተዋወቅ እንደማይተዋወቅ ሰው ከኔ ጋር እንደዚህ መሆንሽ ግን ልክ ነው። አንቺ በጣም እንተዋወቃለን እየተዋወቅን ነው። አንቺም እንዲሆንሽ ያለሽ እኔ ምንም ማለት አንቺ ራሱ እያንዳንዱ ጥፋትሽን አንቺ ዝም በይ። ለምንድን ነው ዝም እያንዳንዱ ጥፋትሽን ታውቂዋለሽ። አንቺ እንደ ጓደኛ በጣም ብዙ ነገር አሳልፈን እያወቅሽኝ እንዳላወቅሽ ሆንሽ ሴት ነሽ። ተይ አሁን እኔ ይኸውልሽ ከማንም ጋር ማውራት አልፈልግም። ቤተሰቧ ነሽ፣ አካብርሻለሁ። ሌላ ነገር ግን አልፈልግም። ካልፈለግሽ አንቺ የማይሆን ነገር ማድረግ አልነበረብሽም። ተይ ሩታን ግን ከዚህ በፊት ብዙ ነገር አልፏል። እኔ እንዲህ ማለት አልፈልግም። ያለፈው ህይወቷን እያሰበች ዛሬ መኖሪያ አለባት። ልትሄድ ነው ልጅ ይዛ ሲባል ነው አይመጣሽም። ካለፈ በኋላ ሲጀመር ጠፍቶኝ ነው የመጣሁት። ከመሸበት ታውቂያለሽ። ከመጣች ጀምሮ አሁን ካለፈ በኋላ መሸበት ታውቂያለሽ። ኧረ በእናትሽ ተይ። ከአንቺ ጋር እንደዚህ ስጣገባ ውስጥ እንግባ እንዴት እንደነበርኩኝ እኮ ታውቃለች። ውሸት ነው። እዚህ ቤት ቆመሽበት ታውቂያለሽ አለች እኮ። አንድ ጥፋት ሳጠፋ ደግሞ ልክ አንድ ጥፋት አትበይ። አንድ ጥፋት አሳስበሽ እኮ ከዚህ በፊት ልክ ነሽ እኮ ልጁ ሳይገኝ ልክ ነሽ አላልኩሽም? ያለበሽ ሰው ልክ እሱ ሲታሰር እኮ ስትሮጪ ነው የመጣሽው። ያኔ ስደውልልሽ ስልክሽ አልሰራም። ልጄ ሲጠፋ ስልክሽ አልሰራም። እሱ ሲታሰር ስልክሽ ሰራ። እሱ ሲታሰር ሮጠሽ መጣሽ። ካለሽበት ጉዳይ በልጦ ከልጅ በልጦ አይደለም ታውቃለህ። አብርሽ የሆነ ድባቅ ነው ያደረገችው ታውቃለህ። ደመሰሰችው ሙሉ። እኔ ቡታጅራ ሆነ ስትታሰር እኮ እንኳ በቃ ለመመለስ ከሆነ እስቲ በቃ እስቲ ከተመለሰ ብያት ደግፊያት ነበር። አሁን ግን ልክ ስላልነበረች ራቁት ቪዲዮ አውጥታ እስከ መልቀቅ ስትደርስ እንኳን እኔ ከእሷ ጋር በቃ ጥፋት አጥፍተሻል፣ በቃ እዚህ ቦታ ላይ ልደግፍሽ አልችልም ብዬ ነው ከእሷ ጋር የሆንኩት። እኛ ሳላልናትም እኛ ደግፈንሻል ብለናታል እኮ ደስተኛ ነበርሽ? አልነበርኩም ወጥቼ ሁላ ቪዲዮ ሰርቻለሁ። ልጄን አጥፍ ልጄን ማደብቁ ጥፋተኛ ነሽ ብለናታል። ማንም ነው ይቅርታ ነገር ስለሆነ አሁን ማለት ነው እኛ እንድንጨቃጨቅ የምታደርጉን ሲጀመር የመጣ ነው። አሁን ክርክር ውስጥ ልንገባ ሰበጣ ውስጥ እንድንገባ አልነበረም። እኔንም ስምኛ አንድ ጊዜ ክርክር ውስጥ አይደለም የመጣ ነው። እኛ ዋናው ነገር እኛ ወይ እናንተ ልንከራከር ወይ እናንተን ቆሜ ከእናንተ ጋር ልጨቃጭቅ ወይ እናንተ ልዳኝ አይደለም የመጣሁት። እኔ ሩታን ለማግኘት ነው። እንግዲያው አክስት ነሽ አለሽ አንቺ አይደለም መተሻለ። እንግዲያው ግን እኔ እንደ ሀሳብ ነው በቃ ቤተሰብ ልክ ናት። ማረፍ ትፈልጋለች፣ እረፍትን ፈልጋ ሊሆን ይችላል። የእሷን ስሜት ራሷ ናት የምታውቀው ነው ያላቀ ገብቶሻል አይደለ? ያንን ስሜቷን ደግሞ እኔ አይሆንም ማለት አልችልም። እኔ ግን ሩታ እያልኳት ያለሁት እኛ ዋና የመጣንበት ዋናው ነገር ምንድን ነው? አንደኛ ረጅም ጊዜ ለምን ትቆያለሽ ነው። ገብቶሻል አይደለም? በሁለተኛ ደረጃ ትላንትና እንደዛ ችግር ተፈጥሮ ትላንት እንደዛ አልፎ ዛሬ ለምን እንደዚህ ይሆናል? ትንሽ ቢያንስ መረጋጋት። ተረዳሽኝ አይደለም? አሁን እኔ ነጥቤን ካገኘሽኝ ሩታ ትንሽ ጊዜ ብትረጋጊ አየሽ፣ ትንሽ ጊዜ ከተረጋጋሽ በኋላ አንዳንድ ይሄ በቃ መደብ ውስጥ አሁን ትንሽ አእምሯችን ሰላም ቢያገኝ ሰላም ካገኘን በኋላ ምናልባት እሱ ራሱ እኮ በቃ ሂጂ ሊልሽ ይችላል። ገብቶሻል? አሁን ግን ትላንትና እንደዛ ሆኖ ዛሬ እንደዚህ ስትዩ ሌላ ነገር እንዴት አላሰብም ማለት ትችላለሽ? ወይስ እንዴት ሌላ ነገር አያስብም ማለት ትችላላችሁ ነው? እናንተ ተነጋግረን መግባባት እንችላለን። እኔ እናንተ ተነጋግረን መረዳዳት እንችላለን። ነገር ግን እሱ ሌላ ነገር አሰብና እንዲሁም ደግሞ ሌላ ሰው ረፍቱን እንዲያገኝ የኔ ረፍት ማጣት የለብኝም። የኔ አእምሮ መረበሽ የለበትም። እሱ የእሱን ፍቃድ አልጠብቅም በዛት ገብቶሃል? ምክንያቱም እሱ እኔ ህይወት ውስጥ አንዳች የሚመለከተው ነገር ስለሌለ ሂጂም ግቢም ውጪም አትውጪም ሊለኝ አይችልም። መብት የለውም። ገብቶሃል? ነገር ግን አሁን አሳማኝ ነገር አቅርቢልኝ ብትለኝ ራሱ ፋሚሊ የመጨነቁ ብቻ በቂ እኮ ነው። ፋሚሊ ማየት መፈለግ እኮ በቂ ነው። ገብቶሃል አይደለ? የሆነ ትልቅ ምክንያት ማቅረብ አይጠበቅብኝም። ቤተሰቤ ማየት ብፈልግስ
ቤተሰቦቼ እኔን ማየት ቢፈልጉስ? ልክ ነሽ እኮ ትንሽ ብትረጋጊው። ትናንትና እንደዛ መቾከላ እየቸኮልሽ ነው ሩታ ብዬሻለሁ። እኛ አትቸኩይ ብዬ ነግሬሽ ነበረ። አሁንም ችኩልነት ነው ይሄ። ተረዳሽኝ አይደለም? ከዚህ በፊት እኔ እኮ መጥቼ እዚህ ቤት ሩታ አንቺ ላይ ችግር አይቻልም፣ በቃ ትቸኩያለሽ ትንሽ። ያንን መቸኮልሽን ትንሽ አረጋጊው። የሰው ልጅ ማለት ሲረጋጋ ነገሮች በሙሉ ይስተካከላሉ። ተረዳሽኝ አይደለም? ስለዛ ትንሽ እየተረጋግተሽ ቢያንስ አንቺ አሁን ገና ሳምንት አልሆነ 2 ሳምንት 3 ሳምንት ከሆነ በኋላ እኮ እሱንም በስነስርዓት አይ እንደዚህ ሌን ነው በቃ አሁን እሱን መናገር አይቻልም። እንደዚህ መነጋገር አልነበረባችሁም። ገብቶሃል አይደል? ሳውራ እውነት ምክንያቱም እኔ ሌላ ነገር እንዳይፈጠር በቃ ነግረ ነው እንደዚህ እናድርግ ተባብለን የተነጋገር ነው። ያንን ተረታተን የሆነ ነገር ላይ እንደርሳለን እንጂ ተጨቃጭቀን እንደዚህ ፈጽሞ አላሰብነውም። ሲቀጥል ሪስፔክት አድርገን ወጥታለች፣ ከህይወቷ ወጥቷል። ገባህ አይደል? ምንም የበቀራቸው ነገር የለም። ልጅ ነው የሚያገናኛቸው። ኦልሬዲ አትጠይቃል አለችው። ገባህ አይደል? ስላላለችው አሁን እንደዚህ ወጣ ሰጋ ውስጥ እንገባለን ብለን ፈጽሞ አላሰብንም። እኛ ይህን እንደሚፈጠር ታውቃላችሁ፣ እንዲፈጠር ትፈልጋላችሁ። ምን ይምጣ በቃ እንዲፈጠር ትፈልጋለህ። አሁን እናውቃለን። በቃ ለዛ ነው እንጂ ሰላም ሲባል ታፈርሳላችሁ። ሰላም ሲባል እንፈልጋለን። አሁንም የሆነ ነገር ሲባል ሰላም አትፈልጉም። በቃ እንፈልጋለን። አዎ ገባሻል? እንፈልጋለን። በቃ ታውራ አንቺ የማይሆን ነገር ነው እንትን የሚታሰበው። ገብቶሻል? አሁን ሰው የሆነ ነገር ነው የሚያስበው ምናምን ነው የሚለው። አንቺ ራስሽ ያሰብሽን ብቻ ማውራት ነው። ታዩ ሆነ እኔ ተንኮል አስቤ አይደለም ማረፍ ስለፈለኩኝና ፋሚሊን በጣም እየተጨነቀ ስለሆነ ነው። ለዛ ብቻ ነው። ግን ደግሞ በቃ አትሊስት እኔ እንጃ እንዴት ነው ተወያይተን እንነግርሃለን። ሳይሆን ፍራቻዬ ምን መሰለሽ ሩታዬ፣ ቅድምም ብዬሻለሁኝ እኮ በቃ እየተደማመጥን ስላልሆነ ነው እንጂ እኮ እኔ ትክክለኛ ጥያቄ ነው የጠየኳችሁ። ምክንያቱም ትላንትና ኮሽታ ተፈጥሮ ስለነበረ ትንሽዬ ብትረጋጊ ነው የኔ የትልቅ ሰው ሀሳብ ነው። ምን ያክል ለምን ትረጋጊያለሽ? አንዳንዴ ነገሮች ላይ ፍጥን በተባለ አሁን እንደ ቤተሰብም ነው ማውራሽ። አንዳንድ ነገሮች ላይ በቸኮልን ቁጥር ብዙ ነገሮች ይበላሻሉ። እንደ ቤተሰብም ደረጃ ትላልቅም ሰዎች ብናመጣ ራሱ ነገር አሁን እንግዲህ እናት አባቶቻችን ብናመጣ እንደዚህ አይቸኳኮሉ፣ ነገርን አስተውለው ተረጋግተው ነው የሚያስቡ። ስለዛ እኛም እንደ ትልቅ ሰው አናስብ፣ እንረጋጋ። እኔ ያልኩሽ ሩታ ያንን ነው። በቃ እኔን የምታደምጪኝ ከሆነ እግዚአብሔር ያክብርሽ። እንግዲህ አሁን እንዳከበርሽኝ ትንሽ ጊዜ ተረጋጊና ወይ ደግሞ ለጊዜው በቃ ቤተሰቦች በጣም እየተጨነቁ ከሆነ ወይ እነሱንም አጠርተሽ እግዚአብሔር ይመስገን ቤት አለሽ፣ ዘና ብለሽ እየኖርሽ ነው ያለሽ። ስለዛ እረፍት አድርገው እነሱ አንቺም እረፍት አድርገሽ እንደዛ ከነሱ ጋር የእነሱንም የትላልቆችን ሀሳብ ሰምተሽ ገባሽ አይደለም? እንደዛ አድርጋችሁ ይሻላል ነው እንጂ አሁን አብርሽን እኛ እንደምናውቀው አንቺ እንግዲህ እኔ ከዚህ በፊት ብዬሻለሁ እኮ አብርሽን ከኛ የበለጠ አንቺ ታውቂዋለሽ። ገብቶሻል አይደለም? እልኸኛ ነው ልጁ። አሁን ነገ ይህንን ነገር ስታደርጊ ሌላ ነገር አላሰብኩም እያልሽኝ ነው፣ እየማልሽ ነው። እሱ ግን ይህንን አይረዳኝም። ገብቶሻል አይደለም? እንደ ወንድም ብቆጣው ምንም ብለው በቃ አንዳንድ የልጅ ነገር ከባድ ስለሆነ ነው እንደዚህ ምላችሁ። እሺ እና ችግር የለውም በቃ ማለት አሁን እኔ እናቴ ናት በጣም እየተጨናነቀች ያለችው። በቃ እሷ እንድትመጣ አደርጋለሁኝ። ገንዬም እዚህ ያለች እና በቃ ትንሽ ጊዜ ቆይቼ መሄድ ካለብኝም እሄዳለሁ። በቃ እንደዛ ይሻላል። እንደዛ አደርጋለሁ ማለት እናንተም ሌላ ነገር እንዳታስቡ ከማሰብ የተነሳ ነው እንጂ ማረፍ ብፈልግ መሄድ ብፈልግ ኤኒ ታይም የፈለግኩበት ቦታ የሚሄድ መታለ። ማንም ይከለክልሽ የለም። ሲጀመር አብርሽም ውጪ ገቢ ልልሽም አይችልም በፍጹም። ግን ቢያንስ ኮሽታ አንዳንድ ጭንቀት የሆነ ነገር ሲበዛ በራሱ ነገር እየወለደ ስለሚሄድ ነው። ተረዳሽኝ አይደለም? ዛሬ ትናንትና የሆነ ነገር ተፈጥሮ ነበር፣ እሱ እየወለደ ነገ ሌላ ነገር ከሚመጣ ነገሩን ለማቀራረብ ለማስማማት ይህ ይሻላል። በቃ ችግር የለም እንደዛ እናደርጋለን። ቴንኪው በጣም እግዚአብሔር አክብረት። እውነት በጣም አመሰግናለሁ።